ጤና ይስጥልን ክቡራትና ክቡራን ከሰዓታት በኋላ የተሰሙ ሰበር መረጃዎችን ይዤ ቀርቤያለሁ። በመካከለኛው ምስራቅ የተቀሰቀሰው እሳት አሜሪካን በቀጥታ እየለበለበ ይገኛል። በሳውዲ አረቢያ በሚገኝ የአሜሪካ ጦር ሰፈር ላይ በደረሰ ጥቃት ወታደሮች ከባድ ጉዳት እንደደረሰባቸው ተሰምቷል። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ የትራምፕ ሰርጥ በሚል የሰጡት አነጋጋሪ መግለጫና ኢራን በስምምነት እንድትለምን ያደረጉት ሚስጥር ምንድን ነው? በአገር ውስጥ መረጃ ደግሞ የብዙዎችን ቤት ያንኳኳው የጨረቃ ቤቶች ጉዳይ አዲስ መመሪያ ወጥቶለታል። ከሁሉም በላይ ደግሞ በ1.7 ቢሊዮን ብር ማጭበርበር ወንጀል ተጠርጥረው ታዋቂ አርቲስቶች በቁጥጥር ስር መዋላቸው ክስ መመስረቱ መላውን ሕዝብ አስደንግጧል። ፕሬዚዳንት ዶናልድ ትራምፕ የትራምፕ ሰርጥ በሚል የሰጡት አነጋጋሪ መግለጫና ኢራን በስምምነት እንድትለምን ያደረጉት ሚስጥር ምንድነው? በዝርዝሩ የምታደምጡት ይሆናል። በአገር ውስጥ መረጃ ደግሞ የብዙዎችን ቤት ያንኳኳው የጨረቃ ቤቶች ጉዳይ አዲስ መመሪያ ወጥቶለታል። ከሁሉም በላይ ደግሞ በ1.7 ቢሊዮን ብር ማጭበርበር ወንጀል ተጠርጥረው ታዋቂ አርቲስቶቹ በቁጥጥር ስር መዋላቸው ክስ መመስረቱ መላውን ሕዝብ አስደንግጧል። በሰዓቱ ይደመጣል። በቪዲዮ መጨረሻ ላይ የምንነግራችሁ ደግሞ ሌሊቱን በባህረ ሰላጤው አገራትና በኢራን ላይ የተፈጸመው እጅግ ሚስጥራዊ ጥቃት ዝርዝር መረጃንም ይዘናል። ቪዲዮን ላይክ በማድረግ ጀምሮ አዳዲስ መረጃ በፍጥነት ዩቱብ ላይ ሲለቀቅ ቀድሞ እንዲደርሶ የዩቱብ ቻናሌ ሰብስክራይብ በማድረግ የደውል ምልክቷን መጫን ቤተሰብ ይሁኑ። እስከ መጨረሻው አብራችሁን ቆዩ። ወደ መረጃዎቹ አልፋለሁ። አብረን እንከታተለው። ክቡራን አድማጮች ወደ መጀመሪያው መረጃችን ስናልፍ በአሜሪካ ወታደሮች ላይ የደረሰው ጥቃት ኢራን በሳውዲ አረቢያ በሚገኘው የሉል ሱልጣን አየር ማረፊያ ላይ በከፈተችው የድሮን ጥቃት ቢያንስ 12 የአሜሪካ ወታደሮች መቁሰላቸው ተረጋግጧል። ዋሽንግተን ሚዲያዎች እንደዘገቡት ከሆነ በጥቃቱ ጉዳት ከደረሰባቸው ወታደሮች መካከል ሁለቱ እጅግ አሳሳቢና ከባድ ሁኔታ ላይ ይገኛሉ ሲል ዎል ስትሪት ጆርናል ዘግቧል። ጥቃቱ ቢያንስ አንድ ሚሳኤልና በርካታ ሰው አልባ አውሮፕላኖችን ያካተተም ሲሆን በርካታ የአየር ላይ ነዳጅ የሚሞሉ አውሮፕላኖችም የጥቃቱ ሰለባ ሆነው ጉዳት ደርሶባቸዋል። የፔንታጎንና የአሜሪካ ማዕከላዊ እዝ ባለስልጣን እስካሁን ማብራሪያ ከመስጠት ተቆጥቧል። ይህ በእንዲህ እንዳለ የሆርሙዝ ሰርጥን ካልከፈቱ የኃይል ማመንጫዎቿን እንደበድባለን ብለው ዝተው የነበሩት ፕሬዚዳንት ዶናልድ ትራምፕ የሰጡት ቀነ ገደብ በ10 ቀናት አራዝመዋል። ፕሬዚዳንቱ ጥቃቱን ያራዘሙት በራሷ በኢራን ጥያቄ መሆኑንም ገልጸዋል። በሌላ ዜና ወደ ሁለተኛው መረጃችን ስናልፍ የኩዌት አውሮፕላን ማረፊያ ጥቃት። የኩዌት ዓለም አቀፍ አውሮፕላን ማረፊያ በበርካታ ድሮኖች ጥቃት ደርሶበታል። የአገሪቱ የሲቪል አቪዬሽን ባለስልጣን እንደገለጹት በጥቃቱ በሰው ላይ የደረሰ ጉዳት ባይኖርም በአየር ማረፊያው የራዳር ስርዓት ላይ ግን ጉዳት ደርሷል። ይህ አየር ማረፊያ ጥቃት ሲፈጸምበት የመጀመሪያው ሲሆን ከቀናት በፊት በኢራን ድሮን የአገሪቱ ነዳጅ ማጠራቀሚያ ኢላማ ተደርጎ ጉዳት እንደደረሰበትም ይታወሳል። ዘገባው የቢቢሲ ነው። በሌላ ዜና የመን ወደ ጦርነት በይፋ ገባች። ወደ ሌላኛው መረጃችን ስናልፍ ከየመን በደቡባዊ እስራኤል አቅጣጫ የሚሳኤል ጥቃቶች መሰንዘራቸው የተሰማ ሲሆን የመን በይፋ በእስራኤልና በአሜሪካ ኢራን መካከል እየተካሄደ ባለው ጦርነት ውስጥ መሳተፏ ተረጋግጧል። የሚሳኤል ማስወንጨፊያዎቿ የተገኙት በሁቲ አማጽያን ቁጥጥር ስር ካሉ አካባቢዎችም ሲሆን ኢላማቸውም የቀይ ባህር ዳርቻ የሆነውን የኤላት ከተማ እንደሆነች ታውቋል። የየመን አማጽያን እስራኤል በጋዛና በሊባኖስ ላይ የምትፈጽመውን ጥቃት እስካላቆመች ድረስ ጥቃቶችን አጠናክረው እንደሚቀጥሉም ዝተዋል። የእስራኤሉ መከላከያ ሰራዊትና የአሜሪካ የባህር ኃይል ጥቃቶቹን ለማክሸፍ ጥረት እያደረጉ ቢሆንም ክስተቱ የቀይ ባህር የንግድ እንቅስቃሴን ለከፋ ስጋት ዳርጎታል። በሌላ ዜና የፕሬዚዳንት ትራምፕ አነጋጋሪ ንግግር። ፕሬዚዳንት ዶናልድ ትራምፕ በሚያሚ ቢች ባደረጉት ንግግር የሆርሙዝ ሰርጥን የትራምፕ ሰርጥ ሲሉ ጠርተውታል። እኔ በስተት የምናገረው ነገር የለም ያሉት ፕሬዝዳንቱ ኢራን ድርድር እያደረገች አይደለም የሚለውን መረጃ ለማስተባበል 8 የነዳጅ መርከቦች እንድትልክ መደረጉን ገልጸዋል። ትራምፕ አክለውም ኢራን ውስጥ ለጥቃት የተዘጋጁ 3554 ስትራቴጂካዊ ስፍራዎች መኖራቸውና ይህም በፍጥነት እንደሚከናወን ተናግረዋል። ኢራን በአንድ ወቅት ኃይል እንደነበረችና ነገር ግን አሁን ላይ ሀያልነቷ ማብቃቱን በድፍረት ገልጿል። አውሮፓውያኑ ካልረዱን የኔቶ ወጪን እንቀንሳለን ሲሉም አስፈራርቷል። እነሱ ለኛ ካልሆኑ ለምን ለነሱ እንሆናለን ሲሉም ትራምፕ ተናግረዋል። በሌላ መረጃ ወደ ሀገር ውስጥ ጉዳይ ስንመለስ በኦሮሚያ ክልል ጨረቃ ቤት ተብለው የሚጠሩ ይዞታዎችን ህጋዊ ለማድረግ የሚያስችል አዲስ መመሪያ መጽደቁ ተሰምቷል። ጨፌ ኦሮሚያ ባጸደቀው በዚህ መመሪያ መሰረት
ከከተማ ፕላን ጋር የማይጋጩ ይዞታዎች ካርታ እንዲያገኙም ይደረጋል። ባለቤቶቹ የሊዝ ውዝፍ ክፍያ፣ የጣሪያና ግድግዳ ግብር እንዲሁም በሊዝ ስርዓት ላልገቡ ከተሞች የ30 በመቶ ቅጣት መክፈል ይኖርባቸዋል። ክፍያው በአንድ ጊዜ መክፈል ለማይችሉ ግለሰቦች በ2 ዓመት ጊዜ ውስጥ በ4 ዙር እንዲከፍሉም ተፈቅዷል። መመሪያው ሸገር፣ አዳማና ቢሾፍቱን እንደሚያካትት ተገልጿል። አንድ ግለሰብ ከአንድ በላይ ህገወጥ ቤት ካለው ግን ትርፍ ይዞታው በመንግስት ይወረሳል። ሂደቱን በ1 ዓመት ጊዜ ውስጥ ለማጠናቀቅ የታቀደ ሲሆን ለስራው መጓተት ሹማምን ተጠያቂ ይሆናልም ተብሏል። ዘገባው የዋዜማ ነው። በሌላ መረጃ ብዙዎችን እያነጋገረ ያለው የታዋቂ አርቲስቶች መታሰር ጉዳይ ዝርዝር መረጃን ይዘናል። እሱን እንደሚከተለው አቀርበዋለሁ። እጅግ አነጋጋሪ መረጃ ስናልፍ በዜጎች ላይ የ1.7 ቢሊዮን ብር ጉዳት በማድረስ የጠረጠሩት የፊንቴክ ኢንቨስትመንት ድርጅት መስራችና ባለቤቶች ላይ ምርመራ ተጠናቆ ክስ መመስረቱ የኢትዮጵያ ፌዴራል ፖሊስ አስታውቋል። የድርጅቱ መስራችና ባለቤቶች የሆኑት ዳንኤል ዮሐንስ ኢየሱስ እና ግርማይ ገብረ ሚካኤል ያድጎ የተባሉ ተጠርጣሪዎች ታዋቂና ተጽዕኖ ፈጣሪ ግለሰቦችን በመጠቀም ከ1200 በላይ ዜጎችን በማጭበርበር በ19 አይነት የተለያዩ ወንጀሎች ክስ ተመስርቶባቸዋል። ተጠርጣሪው ግርማይ ገብረ ሚካኤል በአውሮፓውያኑ 2010 የደቡብ አፍሪካ ዓለም ዋንጫ ወቅትም አስካሉካን በተባለ ድርጅት ስም በሚሊዮኖች የሚቆጠሩ ገንዘብ ይዞ ከሀገር ቢሰወርም በወቅቱ በኢንተርፖል ተይዞ ለሕግ ቀርቦ እንደነበር የወንጀል ሪከርዱ ያመላክታል። ተጠርጣሪዎቹ ተጎጂዎችን በ90 ቀናት ውስጥ የመኪና ባለቤት እናደርጋቸዋለን ማለት የ950 ሺህ ብር ቅድሚያ ክፍያ እንዲፈጽሙ በማሳመን ነው ወንጀሉን የፈጸሙት። ይሁንና ህዝቡን ለማሳመን ሲሉ 148 መኪኖችን ከጅቡቲ በማስገባት መቶዎቹን ለተወሰኑ ሰዎች ማከፋፈላቸውና ቀሪዎቹን 48 ዘመናዊ መኪኖች በድብቅ መሸጣቸውን ፖሊስ አረጋግጧል። ተጠርጣሪዎቹ የኤሌክትሪክ መኪና አምራች ከሆነው የቻይና BYD ካምፓኒ ጋር ምንም አይነት ውል ሳይኖራቸው ውል እንዳላቸው በማስመሰልና በመስቀል አደባባይ ከተለያዩ ቦታዎች በትውስት ያሰባሰቧቸውን መኪኖች ድርጅቱ ያስገባቸው በማስመሰል ሲያጭበረብሩ ቆይተዋል። በጅቡቲ አልፋቲዛ የተባለ ድርጅት በማቋቋም መኪኖቹን በ10% ቅድሚያ ተረክበው ቀሪውን 90% ክፍያ ሳይፈጽሙ ጅቡቲ ላይ መልሰው መሸጣቸውም ተረጋግጧል። ፖሊስ እንዳረጋገጠው ተጠርጣሪዎቹ ከእያንዳንዱ ተጎጂ በአጠቃላይ 1,365,000 ብር ተቀብሏል። የፊንቴክ ኢንቨስትመንት ድርጅትን ባልተገባና በተጋነነ መልኩ በማስተዋወቅ የተጠረጠሩት አርቲስቶችና የማስታወቂያ ባለሙያዎች ሰለሞን ቦጋለ፣ ሰራዊት ፍቅሬ፣ ዳንኤል ተገኝ፣ አብርሃም ግዛው፣ ይገረም ደጀኔ፣ መንሱር ጀማልና ካሊድ ናስር በቁጥጥር ስር ውለው ፍርድ ቤት ቀርቧል። እነዚህ ግለሰቦች እውቅናቸውን በመጠቀም የሐሰት መረጃዎችን በማሰራጨትና እያንዳንዳቸው 8 ሚሊዮን ብር የሚያወጣ የBYD ሶንግ ፕለስ መኪና በስጦታ በመቀበል ወንጀሉን በማሳለጥም ተጠርጥረዋል። ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ ሰበር መረጃ እነዚህን ይመስሉ ነበረ። በቢሊዮን ብር ማጭበርበር የጠረጠሩ ታዋቂ አርቲስቶች ቀጣይ ጣፋንታ ምን ይሆናል? በእነዚህ ጉዳዮች ላይ ያላችሁን አስተያየት በኮሜንት መስጫው ላይ አጋሩን። ያልተሰሙና ትኩስ መረጃዎችን በፍጥነት እንዲደርሷችሁ ቪዲዮን ላይክ ማድረጋችሁንና ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫናችሁን አትርሱ። አዳዲስ መረጃ እንደደርሱን ወዲያው ይዘንላችሁ እንመለሳለን። በያልንበት የዓለም ዳርቻ ቸር እንቆይ።